የሳህል ቀጠና ሀገራት ሁሉን አቀፍ የሆነው መርታቸው የበለጠ ተጠናክሮ ቀጥሏል። ኢብራሂም ትራኦሬ ቃሉን አክባሪ እምነቱን ጠባቂ መሆኑን ባስመሰከረ መልኩ የጀግናውን የቶማስ ሳንካራ ሙዚየም አስገንብቶ አስመርቋል። ለቶማስ ሳንካራ ክብር የተገነባው ይህ ሙዚየም የሀገሪቷ መንግስት ጀግኖችን አክባሪ መሆኑን የሚያሳይ ነው ተብሏል። የቀድሞው የሳንካራ ባልደረባ ጓዳሉና ትራኦሬ የአፍሪካ ወጣቶች የበለጠ ኃላፊነት ሊሰማቸው ይገባል ብሏል። ከዚህ ጎን ለጎን ቡርኪና በካሻፕ ምርቷ፣ ማሊ በሶላር ኢነርጂ ትልቅ ተግባርን ማከናወን ጀምረዋል። በሌላ በኩል ሶስቱ የሳህል ሀገራት ያቋቋሙት የጋራ ባንክም በደንብ ከተያዘ ስር ነቀል ለውጥ ማምጣቱ አይቀሬ ነው ተብሏል። Abolishing borders, common customs, and now a shared investment bank. Mali, Burkina Faso and Niger are speeding up their integration. A new regional model or a risky gamble for the AES? ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ስለ ሳንካራ ሙዚየም እና ሶስቱ የሳህል ሀገራት እያሳኳቸው ስላሉ ተግባሮች እናወጋቸዋለን። በሳህል ቀጠና ሀገራት አሁንም መልካም የሆኑ ተግባራት መከናወናቸውን ቀጥለዋል። ቡርኪና፣ ማሊና ኒጀር ራሳቸውን አጽንተው ሉዓላዊነታቸውን በአስተማማኝ መሰረት ላይ እየገነቡ ነው። ለዓመታት አንገት ደፍተውና የበይ ተመልካች ሆነው የነበሩት የየሀገራቱ ዜጎችም አሁን ላይ ቀና ብለው መራመድና ከሀገራቸው ትሩፋት ተቋዳሽ መሆን ችለዋል። ሁሉም የየሀገራቱ ህዝቦች የነጻነት አየርን መተንፈስ የጀመሩ ሲሆን ሀገራቸው የነሱ እነሱም የሀገራቸው መሆናቸውን አውቀው እየኖሩ ነው። በየሀገራቱ የሚገኙ ማዕድናትም የነጮቹን ሀብት ማካበቻ መሆናቸው ቀርቶ ለየሀገራቱ ሁለንተናዊ ለውጥ ትልቅ ምሰሶ መሆን ችለዋል። በመላው ዓለም ከበሬታ የተቸረውና ሀገሩ ቡርኪና ፋሶን በተገቢው ጎዳና እያስጓዘ ያለው ኢብራሂም ትራኦሬ የሀገሪቷ ባለውለታ በሆነው በቶማስ ሳንካራ ስም በርካታ ነገሮች መደረግ አለባቸው፣ ቋሚ መዘከሪያም ሊገነባለት ይገባል ብሎ በተናገረው መሰረት በወርሃ ግንቦት አጋማሽ ላይ የቶማስ ሳንካራ ሙዚየም ግንባታው ተጠናቆ ተመርቋል። በአይን ቅርጽ የተገነባውና 7 ሜትር ከፍታ ያለው ይህ የቶማስ ሳንካራ ሙዚየም ቶማስ ሳንካራ በ1980ዎቹ በሀገሪቱ አምጥቶት የነበረውን ስር ነቀል ለውጥ በቋሚነት የሚዘክርና ለቀጣዩ ትውልድ ትልቅ ተነሳሽነትን የሚፈጥር ነው ተብሏል። ሜይ 17 ቀን ተመርቆ የተከፈተው ይህ ሙዚየም መገንባቱ ለሌሎች የአፍሪካ መሪዎችም ትልቅ ትምህርትን የሚሰጥ ነው ተብሏል። በምርቃቱ ስነ ስርዓት ላይ የተናገሩት የቡርኪና ፋሶ ጠቅላይ ሚኒስቴር ጄኒ ማኑኤል ኢዊድራኦጎ ይህ ስፍራ ለአጠቃላዩ የቡርኪናቤ ህዝብ ንቃት የጋራ ማዕከል ነው፣ ቶማስ ሳንካራም ስለኛ ብዙ ዋጋ የከፈለ ባለውለታችን ነው ብለዋል። This is a site for the collective consciousness of Burkinabe people, of freedom fighters, and of all those who cherish peace and social justice. አሁን የቡርኪና ፋሶ ህዝብ ንቃተ ህሊናው ከፍ እያለ መጥቷል። ስለ ነጻነት ታጋዩ፣ ስለ ሰላምና ፍትህ አቀንቃኙና ለሀገሩ ትልቅ ዋጋ ለከፈለው ስለ ቶማስ ሳንካራም ህዝባችን በደንብ አውቋል። ቶማስ ሳንካራ ስለ ሀገራችን ሲል መስዋዕት የሆነ ድንቅ ባለውለታችን ነው። በሉዓላዊነቱ የማይደራደር ቆራጥና ላመነበት ለሀገሩ ሲል ዋጋ የከፈለ ነው። የቶማስ ሳንካራ የፖለቲካ ሌጋሲና ለሀገሩ ቤዛ የሆነበትን ትግሉን የሚያሳይ ነው የተባለውን ይህን ሙዚየም በዋና አርክቴክትነት የገነባው የቡርኪና ፋሶ ተወላጅ ፍራንሲስ ኬሪ ኤጉዌና ሲሆን የሙዚየም ሀገሪቷ በኢምፔሪያሊዝም ላይ የተቀዳጀችውን ድል ዘውትር የሚዘክርና የሚያስታውስ ነው ተብሏል። በቀድሞ ጦር ሰራዊት ውስጥ የቶማስ ሳንካራ ባልደረባ የነበሩት ጓዳሉና በበኩላቸው የአፍሪካ ወጣቶች የበለጠ ኃላፊነት ሊሰማቸው ይገባል ብለዋል። We are calling on all African youth to take responsibility. Africa's time has come. We must own it.
A continent exploited, rich in resources, yet turned into beggars. ሁሉም አፍሪካውያን የበለጠ ኃላፊነት ሊሰማቸው ይገባል። በተለይ በሀገራቸው ጉዳይ ላይ ዘወትር ትልቅ ነገርን አስበው መንቀሳቀስና ነገሮችን ማድረግ አለባቸው። አህጉራችን እስከዛሬ በርካታ በሚታወቁም ሆኑ በማይታወቁ ማዕድናት የበለጸገች ናት። አፍሪካውያንም ሀገራቸውንና እነዚህን ሀብቶቻቸውን በእጃቸው ለማስገባት ትክክለኛው ጊዜ አሁን ነው። ኢብራሂም ትራኦሬ ከዚህ ሙዚየም ባሻገር ግዙፍ የአየር ማረፊያም በቶማስ ሳንካራ ስም ለማስገንባት ዝግጅቱን ማጠናቀቁ መገለጹ የሚታወቅ ሲሆን በቀጣይም በአገሪቷ ውስጥ የሚገኙ በርካታ ስፍራዎች በሳንካራ ስም መሰየማቸው አይቀሬ ነው ተብሏል። በፓን አፍሪካኒዝም አቋሙ የሚታወቀው ሰርጌ ባያላ ኢምቴፕ በበኩሉ የሙዚየም የሳንካራ አብዮት በኢምፔሪያሊስቶች ላይ ያሳካውን ድል የሚያሳይ ነው ብሏል። The mausoleum represents the revolution's victory over reactionary forces, the triumph of Thomas Sankara's ideology that was sovereignty driven. የሙዚየም የኛ አብዮት የኢምፔሪያሊስቶችን ኃይል እንዴት እንደረታ የሚያሳይ ነው። የቶማስ ሳንካራ ሐሳቦችም ሉዓላዊነታችን እንዴት አስፈላጊ እንደነበሩ የሚያንጸባርቅ ነው። የሱ ሐሳብ ኢምፔሪያሊዝምንና የባርነት ሐሳቦችን ድል ያደረገ ነው። እሱ ያሳካው ጭቁኖች በዝባዦችን ያሸነፉበትን ድል ነው። ቀኝ ገዢዎች በቀኝ ተገዢዎች የተረቱበት ነው። በሌላ በኩል ቡርኪና ፋሶ የካሹ አፕል ምርቷ ስር ነቀል ለውጥ አምጥቶ ከዋናው የሀገሪቷ ኢኮኖሚ ደጋፊዎች መሃል አንዱ እንዲሆን ጥረት ማድረጓን ቀጥላለች። Burkina Faso's latest bet is on its cashew industry. Efforts to utilize its abundant cashew apples are already underway. 11 ሚሊዮን ዶላር የወጣበት የካሹ አፕል ፕሮሰሲንግ ፋብሪካ ተገንብቶ የተጠናቀቀ ሲሆን ለሀገሪቷ የኢኮኖሚ ምርታም ትልቅ አስተዋጽኦን ያበረክታል ተብሏል። የቡርኪና ፋሶ የእርሻና የአሳ እርባታ ካውንስሊንግ ማኔጂንግ ዳይሬክተር የሆኑት ክሌመንት ኢታው የሀገራችን ካሹ አፕል ምርት ከፍተኛ ከመሆኑ አንፃር በአግባቡ መጠቀም አለብን ብለዋል። The idea for the plant came from the fact that Burkina produces nearly 2 million tons of cashew apples every year, and when you look at cashew nuts, there are two products. የማቀነባበሪያ ፋብሪካ የመገንባት ሐሳቡ የመጣው ቡርኪና ፋሶ በየዓመቱ 2 ሚሊዮን ቶን ካሹ አፕል ታመርታለች። ከዚህ አንፃር ግባችን የሀብታችን በአግባቡ ተጠቅመን ትርፋማ መሆንና ኢኮኖሚያችንን ማሳደግ ነው። ይህን ምርት በጁስና በተለያዩ አይነቶች አድርገን ለማቅረብም አቅደናል። ይህ የካሹ አፕል ዘርፍ በመቶዎች ለሚቆጠሩ የቡርኪና ፋሶ ዜጎች የሥራ ዕድልን ይፈጥራል ተብሏል። በሀገሪቷ ለሀገር ውስጥ ኢኮኖሚም በየዓመቱ 1 ሚሊዮን ዶላር ድጎማ ያደርጋል ተብሏል። ይህ የቡርኪና ፋሶ ማቀነባበሪያ ኢንዱስትሪ ዘርፉን የበለጠ ያሳድጋል ተብሎ የታመነበት ሲሆን በተለይ የካሹ አፕል ንግድ ላይ ተጥሎ የነበረው ገደብ መነሳቱ ለቡርኪናውያን ትልቅ የምስራች ነው ተብሏል። የዘርፉ ነጋዴዎችም ስራቸውን በሰፊው እንደሚጀምሩ ተገልጿል። ሌላው ከወደ ሳህል ሀገራት የተሰማው ዜና ደግሞ ማሊ የነበረባትን የኃይል አቅርቦት ችግር ለመቅረፍ ትኩረቷን ወደ ሶላር ፓወር ዘርፍ አዙራለች። Used to living with frequent power outages lasting for hours and sometimes days, villagers in Mali are now embracing a better life. Rural areas in the country are opting for solar power after recurring power cuts disrupted their daily routines and livelihoods. በማሊ ባለው የኤሌክትሪክ እጥረት ሳቢያ በገጠሩ አካባቢ የሚገኙ ዜጎች በቂ የኤሌክትሪክ አቅርቦት አያገኙም ነበር። አሁን ግን በአሲሚ ጎይታ የሚመራው መንግስት ይህን ችግር ለመቅረፍ ሶላር ፓወር ላይ ያተኮረ ዘርፈ ብዙ ስራዎችን እያከናወነ ነው። 3000 ቤቶችን በያዘችው በከረን መንደርም 80 ኪሎዋት አቅም ያለው ሚኒ ፓወር ፕላንት ተተክሎ የመንደሩ መኖሪያ ቤቶች የኤሌክትሪክ አገልግሎት ተጠቃሚዎች ሆነዋል። ይህ የኤሌክትሪክ አገልግሎት ወደ መኖሪያ ቤቶችም የተዳረሰው በተዘረጉ ኬብሎች እንደሆነ ተገልጿል። የአካባቢው ነዋሪዎችም የኃይል አቅርቦቱ ከበፊቱ ይልቅ ያሁኑ የበለጠ እንደሚሻል ገልጸዋል።
ከዚሁ ከሳህል ጥምረት ሀገራት ጋር በተያያዘ አሁን ላይ በአህጉራችን አፍሪካ ታላላቅ ሚዲያዎች ሰፊ ትኩረት ተሰጥቶት እየተዘገበ ያለው ሶስቱ ሀገራት በጋራ መጠቀም የጀመሩት የጋራ ባንክ ነው። The most recent setup is the creation of the Confederal Bank for Investment and Development, with an initial capital of 500 billion CFA francs. እነዚህ ሶስት ሀገራት በፈጠሩት በሳህል ኮንፌዴሬሽን ጥምረት ዘርፈ ብዙ እንቅስቃሴዎችን እያደረጉ ለአህጉራችን አፍሪካም አዲስ የሆኑ አሰራሮችን እየተገበሩ ይገኛሉ። እነዚህ ሀገራት የጋራ ፓስፖርትን ከመጠቀም ጀምሮ በተለይ በኢኮኖሚው ረገድ እያበረከቱት ያለው አስተዋጽኦ ከፍተኛ ሲሆን ከጎረቤት ሀገራት ጋር የሚያደርጉትን የንግድ ልውውጥን በተመለከተ ከቀረጥ ጋር ተያያዥ የሆኑ ዋጋዎችን በመቀነስ ጥሩ የንግድ ትስስርን እየፈጠሩ ነው። በተለይ ሀገራቱ በጋራ የመሰረቱት ኮንፌዴራል ባንክ ኦፍ ኢንቨስትመንት ኤንድ ዲቨሎፕመንት የተሰኘው የጋራ ባንክ በ500 ቢሊዮን ፍራንክ ካፒታል ስራ የጀመረ ሲሆን ወሳኝ የሆኑ በየሀገራቱ የሚገነቡ ግንባታዎችንና መሰረተ ልማቶችን ማገዝ እንዲሁም ደግሞ ሀገር በቀል ኢንዱስትሪዎችንም መደገፉ ላይ የበለጠ ትኩረቱን አድርጎ ይሰራል ተብሏል። የዚህ የጋራ ባንክ ምስረታ ዋና ዓላማም የየሀገራቱን የኢኮኖሚ ሉዓላዊነት የበለጠ አስተማማኝ ማድረግ እንደሆነ ተገልጿል። ሶስቱ ሀገራት የጀመሩት ይህ የላቀ ተግባር ግቡን እስኪመታ ድረስ ነገሮች አልጋ ባልጋ ይሆናሉ ተብሎ አይታሰብም። ይህን ትልቅ ጅማሬ በአማረ ስኬት ለማስጓዝ ደግሞ የሚገጥሟቸውን ጋሬጣዎች ሶስቱ ሀገራት በበለጠ ቁርጠኝነት መወጣት ይጠበቅባቸዋል ተብሏል። በተለይ ኢኮኖሚያቸው የበለጠ መዋሃድ ከቻለና የጋራ ገንዘባቸውን ጥቅም ላይ ካዋሉ ነገሮችን ቀላል እንደሚያደርግላቸው ተገልጿል። የኢኮኖሚ ሉዓላዊነትን ሙሉ ለሙሉ ለመቀዳጀት የሶስቱ ሀገራት መሪዎች ያላቸው ቁርጠኝነት የአፍሪካ የኢኮኖሚ ካርታን አዲስ ቅርጽ ማስያዙ አይቀሬ ይመስላል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።